ጠቀስክልኝ ኖ ያዩት እኮ የክርስቶስን ትንሣኤ ያልከኝ የነ ማርያም የሐዋርያቱን ነገርከኝ እኔም ደግሞ ቶማስ አላልኩ ከዛ በኋላ የአይነ ምስክር ምናምን በሚል ወደዚህ መጣ ስለዚህ እኔ አሁን ላይ የመጨረሻ ንግሬ ምንድነው ከመቃብር ሞታ ወይንም ደግሞ ሳትቀበር ሞታ እሱ ችግር አይፈጥርም ሞቷ ላይ ተስማምተዋል ምክንያቱም ለምሳሌ እንደዛ አይነት ያጻጻፍ ችግሮች ሊከሰቱ ይችላሉ የጸሐፊ ስህተት እንደዛ አይነት ነገሮች ሊያመጣ ይችላል ለምሳሌ መጽሐፍ ቅዱስ ላይ እንደምታውቀው እኔ አሁን ብዙ አይነት መጽሐፎች አውቃለሁ አንዱ ኢየሱስ ክርስቶስ ምንድነው ይፈርዳል የሚል አንድ 1938 ላይ ያነበብኩት አለ ኢየሱስ የሮሜ 8:34 ማለት ነው ደግሞ አሁን ላይ እጄ ላይ ያለ መጽሐፍ ቅዱስ ላይ ይማልዳል የሚላል አሁን እኔ በትክክል ሁለቱም ትክክል ነው ብዬ አልቀበልም አንደኛው የጸሐፊ ስህተት አለ ብዬ ነው ማለት እንጂ እንደዛ አይነት ልዩነት ሊኖር አይችልም ገብቷል የጸሐፊ ስህተት እንደው ቆጥሬ አሁን ለምሳሌ እዚህ ጋር ይማልዳል የሚለው ስህተት ከሆነ በዚህ ምክንያት መጽሐፍ ቅዱስን አልቀበልም ልል አልችልም እዚህ ጋር የጸሐፊ ችግር የትኛው ነው ትክክል አሁን እኔ የምቀበለው ይፈርዳል የሚለውን እቀበላለሁ ኦሪጂናል ቴክስቱ ምንድነው ብሎ የሚለው በምን የተጻፈው አዲስ ኪዳን ይሄ የግሪኩን ነው የምትለኝ ግሪኩ አይደል ኦሪጂናል ቴክስቱ ግሪኩ ይፈርዳል ነው ብሎ የሚለው ኖ እኔ ያንን ለማየት አልሞከርኩም አማርኛውን ነው ስለዚህ ግሪኩን ብታየው ይማልዳል ይለምናል ብሎ ከሚለው ጋር ኢትስ ኦኬ እኔ ይሄን ለመቀበል ዝግጁ ነኝ ኖ አይደለም አዳምጠኝ ወይት ሚዩት እንዳላርግ ወይት አንተ በመረጃ ፊት አይደለም ኖ ኢትስ ኦኬ እንደዛ ብለው ነገር የለም እንደዛ እኔ ነኝ ሚዩት ያረኩ እሺ እንደዛ ብለው ነገር የለም መረጃ አንዴ ለጠይቁ ጥያቄ የማይገናኝ ነገር ተጠቅሳለህ እዚህ ይሄንን እንዳልኩ ቀደም አለ ነው የገማ ተረታችሁን እሱን እውነት ለማድረግ ኢየሱስ ጋር ተመጣና ተለጠፋለህ ሐዋርያቱ ስለ ኢየሱስ የተናገሩትን እያጣጣልክ እንደገና ኦሪጂናል ቴክስት አታይም የኦሪጂናል ቴክስቱ ግሪኩ ምን እንደሚል አታቅም ወይ ደግሞ ለመስማት አትፈልግም ከዛ እንደገና ደግሞ መተህ ምን ትላለህ አይ እመለ ችግር የለውም እኔ ኦኬ ቢልም ባይልም ብለህ ደግሞ ልታጣጣል ማለት ነው ኦሪጂናል ቴክስቱ ላይ ሄደ ስታይ ኢንቱ ካኔ ብሎ የሚለው ቃል የገባው ሮሜ ምዕራፍ 8:44 ላይ ከመለመንና ከማስታረቅ ጋር የገባ ቃል ነው ስለዚህ ይፈርዳል ይማልዳል ብሎ የሚል ቃል የራስ ቤተክርስቲያን ነች ሁለቱንም ቃል የጻፈችው ማለት ነው ይማልዳል ብሎ የሚለው ከድሮም ጀምሮ ከኦሪጂናል ቴክስቱ ሙሉ ጨምሮ የነበረ ነው ይፈርዳል ብሎ የሚለው ቃል የተጻፈው በ2000 ዓመተ ምህረት የ80 ያዱ ትርጉም ላይ ነው አሁን ይሄን ሁሉ ጥረት ምንድነው ከዛ ተረት ውስጥ አውጣይ ነው አትወጣም እና ወደ ተረት እዛው ጭቃ ውስጥ ገባና ከጭቃ ውስጥ እንዴት እንደምትወጣ አለ መጽሐፍ ቅዱስን ለማውራት ወንድሜ ዮናስ ኦሪጂናል ቴክስትን ሳታነብ እኔ ይፈርዳል ይማልዳል ብሎ የሚለውን ሁለቱንም ውድቅ ነው ማረጋው አልክ የትኛው ነው ትክክለኛ ቢስል ይፈርዳል ብሎ የሚለውን ትክክል አልክ ይፈርዳል ብሎ የሚለው ከየት ነው ያመጣው ብያልኩ በ1980 በ1938 ዓመተ ምህረት የታተመው ምናም ነገር አልክ 1938 እኮ ማለት ትናንትና እኮ ማለት ነው ብራዘር በንጉሱ ዘመን ማለት ነው በጃንሆይ አሁን ትልቅ ረጅም እድሜ ጠራህና ነው አሁን አንተ ማለት ነው በ1938 ዓመተ ምህረት የተጻፈው ነው እኔ በ1928 ዓመተ ምህረት የተጻፈ በንጉሱ ዘመን በለንደን ሸሽተው በነበሩበት ሳለ የቤተክርስቲያኒቱ የጸሎት መጽሐፍትም ይባላል እሱ ላይ የተጻፈውን ክርስቶስ ብቻ ጸጋ ብቻ እምነት ብቻ ብሎ የሚለውን ባሳይህ ከሉተር ከአምስቱ ሶላዎች ውስጥ ሶስቱ እኛ ከምንቀበላቸው ሶላዎች ውስጥ ሶስቱ አለ መቼ በ1928 የዛሬ 86 ዓመት የተጻፈ መጽሐፍ እጄ ላይ አለ አንተ እሱን ብለህ ትላለህ የአባ አብርሃም ትርጉም የሚባለው ከ1879 ዓመተ ምህረት ከ19 አይደለም ከ1879 ዓመተ ምህረት የተተረጎመው የተወሰደው ትርጉም የቁም ጽሑፉ ማለት ነው እዛ ላይ ኢየሱስ አማላጅ ነው ብሎ ቃል በቃል ነው የጻፈው አማላጅ ብሎ የሚል ማለት ነው ስለዚህ ኦሪጂናል ቴክስቱን እንኳን ሳታነብ ይፈርዳል ብሎ የሚለውን እቀበላለሁ ብለህ ብትል የደብተራ ወሬ ነው የተቀበልከው ብራዘር ኦኬ የግሪኩም ላይ ኢንቱካኔን የሚለው የግዕዙም ላይ ወይት ዋቀስ ነው የሚለው ወይት ዋቀስ ብሎ የሚለው ቃል ከፍርድም ጋር ከክርክርም ከማስታረቅም ጋራ የቋንቋው ሊቃውንት እና ማናቸው አባልኩኝ እነ ኪዳነ ወልድ ክፍሌ አለቃ ኪዳነ ወልድ ክፍሌ
በመዝገበ ቃላታቸው ላይ ሰዋሰወ ቅኔ ግስ ብሎ የሚል መዝገበ ቃላት አለ። በእሱ ላይ ጽፈውታል ማለት ነው። ወደ መቃብሩ እንመለስ። የእናንተዋ ማርያም እነ ጴጥሮስ 11ዱ አካፋና መዶሻ ይዘው እዛው ቆመዋል ጉድጓዱ ጋር። 72ቱም አርድእት እዛ ነበሩ። ቶማስ እያላገጠባቸው ሲስቅባቸው ነበር። እሱ ከህንድ ሀገር ሲመጣ ስላያት ደመና ላይ። ኦኬ ዮሐንስ ደግሞ ከዛ ፊት አይቷል ይልሃላ። ቶማስ ገና በህንድ ሀገር ሳለ ዮሐንስ አይቷታል። ያውም ወደ ሰማይ ሄዳ በገነት ያሉ ዛፎች ሁሉ ጎንበስ እያሉ ግዝእትነ ማርያም እመቤቴ መጣሽ እያሏት ሲያናግሯት ዮሐንስ አይቷል ይላል። ማን ነው ትክክል? ዮሐንስ ያየው ነው ትክክል ወይስ ቶማስ ደመና ላይ አያት የተባለ ነው? ወይስ ዮሐንስ አይቶ በመንግስተ ሰማያት ራሱ ቅዳሴ ሁሉ አድርጓል ጌታ እኮ በማርያም ስጋ ላይ ማለት ነው። ማርያም ስጋ ላይ ኢየሱስ ክርስቶስ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ በቅዳሴ ማለት ነው። እነ እስጢፋኖስ ደግሞ ዲያቆኑ ተንሥኡ ለጸሎት እግዚኦ ተሳለነ እያለ ማለት ነው። ጌታችን ሰላም ለኩልክሙ ብሎ ሲል ምስለ መንፈስከ እያሉት እዛ ያሉትን ሁሉ በማርያም ስጋ ላይ ቅዱስ ቁርባኑን ማነው ህብስቱን ፈትቶ ማለት ነው። ሀበነ ንበር በዘዚያ ከመንፈስ ቅዱስ በዝንቱ ጵርስፎራ እያለ ማለት ነው። በዚህ ተረታዊት ቤተክርስቲያን እንዲህ አይነት ድራማን በመንግስተ ሰማያት ተሰርቷል ብላ ታምረ ማርያም ታምር 7 ላይ ጽፈዋለች። አራቱም የቤተክርስቲያኒቱ ግዙፍ የሆኑ ታምረ ማርያም እጄላለኝ። ምን መልሳለ ለዚህስ? ቶማስ ከህንድ ሀገር ሳይመጣ ዮሐንስ በሰማያት አይቷታል ይላል። ዮኒ ቀጥል። እሺ ለማንኛውም እንደው ትንሽ እንደ ሐሳብ ከተቀበልከኝ ቤትህ ነው መብትህ ነው። ትንሽ ሞኖፖላይዝድ ነገር አይባሃለሁ ትጠቀልላለህ ማለት ቤቴ ነው በሚል ሊሆን ይችላል። ግን ደግሞ ትንሽ ጊዜው ወደ ራስህ ትወስደዋለህ። በጣም ረጅም ሰዓት ባይሆን ጥሩ ነው። ገብቶሃል? እኔ ዝም ብዬ ስሰማ አንደኛ ስለ ትህትና ነው፣ ሁለተኛ ነገር ደግሞ እንዳታወርደው ይፈርችህ ነው። ምክንያቱም እዚህ ላይ ያለ ብዙ ጀሌ አለ። ልክ ኤም ነው ምናምን ቅድም እንደወረደው ልጅ አይነት ኦርቶዶክስ ምንም ሳያውቁ ዝም ብዬ ስሰማ ማላውቅ ደደብ የምመስላቸው ሰዎች ይኖራሉ። እንደዛ ሁኜ ሳይሆን እንዳታወርደኝ በመፍራት እንደሱ አይነት ምንም አይነት እውቀት የሌላቸው ሰዎች ለነሱ ትንሽ እንኳን የሆነ ነገር ብራይት ነገር ለመፍጠር ብዬ ነው የተወሰነ ነገር ለመናገር ነው እንትን ለመሞገት የገባሁት ማለት ነው። ስለዚህ በተቻለ መጠን ጊዜ ላይ እንደዛ ባታረግ ጥሩ ነው። ኤኒዌይስ ለነበረን ጊዜ አመሰግናለሁ። የመጨረሻ ንግሬ ምንድነው? ሞቷ ላይ ሁሉም ሐዋርያቶች 72ቱ አርድእትም ሁሉም ተስማምተውበታል። ዮሐንስ ቀድሞ አይቷታል ወይንስ ማነው ቶማስ አይቷት? እሱ ለኔ ችግር አይሆንብኝም። ምክንያቱም ይሄ የመገለጥ ጉዳይ ሊሆን ይችላል። አንደኛው ቀድሞ ተገልጦለት ሊሆን ይችላል፣ አንደኛው ተገልጦለት እሱ ቀድሞ የተገለጠለት መስሎት ሊሆን ይችላል። ቶማስ ሲናገር ቀድሞ እሱ ስላወቀ ሊመስለው ይችላል ኦር ሰምቲንግ። እሱ ጉዳይ አይደለም። ዋናው ነገር ይሄ ዶግማቲክ በሆነ ነገር ዋናው ሞቷ መሰረታዊ ነገር ነው። እንደዛ ቃል የምታወራው እኔ ላውራው ነው። እንዴት ነው ጉዳይ አይደለም እያልክ የምታወራው? እሺ መልካም። ምን መሰለህ አሁን ችግር የማይፈጥሩ ነገሮች አሉ። ችግር የማይፈጥሩ ነገሮች ማለት እኔ ስርዓት ችግር አይፈጥርብኝም ኤርሚያስ። የስርዓት ችግር እኔ በነገራችን ላይ አዳምጠኛ ማለት ነው። ዮሐንስ አትቀበር አረገች ይላል። ቶማስ ደግሞ ተቀብራ እነ ጴጥሮስ ቆፍረው መቃብሩ ባዶ መሆኑን ያን ሁሉ ልፋት ያሁኑ እያላገጠባቸው አንተ መናፍቅ አንተ ከሃዲ እያሉት ጴጥሮስን ከኛ ተለይ ዛሬ በድኗን እናሳያለን እያሉት ይሄን ሁሉ መዓት ይሄን ያህል ውርጅብኝ ይሄን ያህል ስድብ አንተ ከሃዲ ነህ አንተ መናፍቅ ነህ እያሉት ይሄን ያህል ጸብ የሆነበትን ነገር ባለመስማማት ማለት ነው። እሱ እኮ አላምንም ብሎ ስላላቸው ነው። እና እናሳያለን አስከሬኗን ዛሬ እናሳይና በድኗን ከኛ ግን ትለያለህ፣ ምክንያቱም መናፍቃን ከምዕመናን ጋር መቀመጥ አይገባቸውምና እያሉ ያሉትን አንተ እኔ ምንም ማተራ አያደርግም ኦኬ ምን ቀለል አድርገው ኤርሚያስ እንዴት ብለህ ትለኛለህ? ቤተክርስቲያንህ እኮ ወር ነው በዓመት አንድ ጊዜ በወርሃ ነሐሴ 16 ቀን በኢትዮጵያ በክርስቶስ ቤተክርስቲያን ታሪክ ውስጥ ያልተጾመ ጾም የሚባል ቀልድ እየቀለዳችሁ ማርያም ሰላም ለፍልሰተ ስጋኪ ደባትረ ብርሃን ዘበአበተ ተክሉ እያለ ደብተራው ሲያዜም ይውላል።
ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ እያሉ ማለት ነው። ከየት ነው ያመጣችሁት ነው? እኔ እኮ ረገጥ አድርጌ የምናገር እኮ በመቅደሷ እኮ ያደግኩ ሰው ነኝ። ኦኬ፣ በመቅደሷ ዝም ብሎ እድገት አይደለም። ከየት ነው የመጣው የታሪክ? ሁለት ሐዋርያትን አጣልታችሁ ቶማስ እኔ ነኝ ያየሁት ከእንዳገር ሲመጣ ይለው በደመና ላይ፣ ዮሐንስ ደግሞ የለም በፊት እኔ አይቻታለሁ ይላል። ታምረ ማርያም ላይ ዮሐንስ አይቷታል ይላል። ድርሳነ ማርያም ላይ ቶማስ ነው ያያት ይላል። ድርሳነ ማርያም ላይ ቶማስ በነ ጴጥሮስና በሌሎቹ ሐዋርያት ይቀልዳል። ዮሐንስ እኮ ራሱ ያኔ ቆፋሪ ነበር እንዴ! ዮሐንስ ታምር 7 ላይ አይቷት አርጎ በሰማይ ቅዳሴ ሆነ ብሎ ካበቁ በኋላ ለምን ከነ ጴጥሮስ ጋር ባዶ መቃብር ይቆፍራል? አንተዬ እነ ቶማስ እስኪ ያላግጥባቸው ድረስ መልስ የላችሁም። አንገት የምትደፉበት ታሪካችሁ ነው። አንገት የምትደፉበት የምታቀረቅሩበት ታሪካችሁ ነው። ዮኒ ምንድነው አሁን የምናገረው? በሐዋርያት መካከል እንዴት ግጭት ተፈጠረ ለሚለው መጽሐፍ ቅዱስ ላይ ግጭት አለ። ምንድነው? ብዙ በመናገር እውነት አይገኝም። መጽሐፍ ቅዱስ ላይ ለምሳሌ ጌታ ሆይ አሉት ያዕቆብና ዮሐንስ በክብርህ ጊዜ በአንደኛችን በቀኝ አንደኛችን በግራ እንድንሆን፣ ከዛ በኋላ ክርስቶስ የምትለምኑትን አታውቁምና ትስታላችሁ ካላቸው በኋላ ሐዋርያትም ሰሙና በሐዋርያቶች ላይ ተቆጡ ይላል። አንድ ግጭት በልልኝ። ሁለተኛ ክርስቶስ ቶማስን አልወቀሰውም እንዴ? እርስ በርሳቸው ተጣሉ ምናምን። ቶማስ ሆይ ያመንክ እንጂ ያላመንክ አትሁን ብሎ አልገሰጸውም ወይ? ሐዋርያትንስ ጌታ ተገለጸ ካላየሁ አላምንም ብሏቸው ነበርና እንደዛ አይነት ግጭቶች አልነበሩም ወይ? በነ ጳውሎስ ዘንድስ ሉቃስ ከኔ ጋር እኔ አጵሎስ ነኝ እኔ ጳውሎስ እንደዛ አይነት ግጭቶች እርስ በርሳቸው ውስጥ መከፋፈል አልነበረም ወይ? በደንብ አለ እንጂ በደንብ አለ። ገብቶሃል? የአየር ሰዓቱን ሞኖፖላይዝድ ስላረከው ነው እንጂ ብዙ እኮ መናገር ይቻላል። ኤርሚ ሌላ ቀን እድል ከሰጠኸኝ እግዚአብሔር ቢፈቅድ ብንኖርም በደንብ እናወራለን። አሁን ግን ለዛሬም ነግርህ ይሄ ግጭት ተፈጠረ እንትና እንደዚህ አለው ምናምን ለሚለው መጽሐፍ ቅዱስ ላይ ብዙ ጊዜ ሲጣሉ ሲጋጩ አይተናቸዋል። ስለዚህ ከዚህ አንፃር ገድል ላይ ስለተገኘ ብቻ ተጋጩ የሚለውን ኤምፋሳይዝ ለማድረግ የሞከርከው ነገር ትክክል አይደል። መጽሐፍ ቅዱስ ላይም ሲጋጩ አይተናቸው እኔ በልጥም ነበረበት አይደል እንዴ? ክርስቶስ ወቅሷቸዋል። እንደነዚህ ህፃናት ካልሆናችሁ ከእናንተ ታላቅ የሚሆን የሁሉ ታናሽ ይሁን። ምክንያቱም እኔ በልጥም ነበረ። ብዙ አይነት ግጭትማ ነበረ በዛው በመጽሐፍ ቅዱስ ላይ። የገድል ስለሆነ ብቻ ልንነቅፈው ወይንም ልንለው አይገባም። በተረፈ እግዚአብሔር ካንተ ጋር ይሁን። ለሰጣችሁኝ ጊዜ አመሰግናለሁ። ቻው። ግን ዮናስ አሁን ያነሳው ሐሳብ በጣም የኬጂ ተማሪዎች ሳይኖር እሺ ብሩኬ ወረደ የኬጂ ተማሪዎች የሚያነሱት አይነት ሐሳብ ነው ያነሳው። በጣም በሚገርም ሁኔታ የዘገባ ግጭትና የሰዎችን አለመግባባት እንኳን ለይቶ ማያቅ ሰው ነው። በጣም ነው የሚገርመው አይደል? ሰዎች ለምሳሌ ጴጥሮስና ጳውሎስ ተጋጩ። በጣም ነው እንደ የምታውቀው ወዳጄ ምን ሆነ ነው? የዘገባ ግጭትና የሰዎችን አለመግባባት እንኳን አይለይም። ሰዎች ተጋጩ ብሎ መጽሐፍ ቅዱስ ላይም ግጭት አለ ይለናል። ይሄ እኮ በጣም ሮያል ትክክል ነው ሲጽፍ የነበረው ታችሁ ነው ማለት ነው። በጣም በሚገርም ሁኔታ ማለት ነው። እና ኤርሚስ ያሳየው የነበረው የዘገባ ግጭት ነው። አንደኛው ተቀብራለች ይላል፣ አንደኛው ደግሞ አልተቀበረችም ይላል ነው። ይሄ የዘገባ ግጭት ነው፣ የሰዎች አለመግባባት አይደለም። እና በጣም እሺ ዳኔ ቀጥሉ። ብሩኬ ቀጥሉ። አይ ገርሞኛል እና በጣም መልስ እንዳለው ሰው ነው አክት የሚያደርገው እና አይ ሆፕ መልሶቹን ለተጠየቀው ጥያቄ መልስ ሰጥቶ ቢወጣ ደስ ይላል እና ጓጉቼ ነበር። የእውነት የሆነ መልስ በጣም ጓጉቼ ነበርና መልስ ግን የለውም።
እሺ ብሩክ ቀጥል። ሰላም ብያለሁ ሁላችሁንም ክርስቲያን ወንድም እህቶች። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኤስኤስኤፍ ሰላም እንዴት ናችሁ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ እንኳን ደህና መጣህ። እርሜ ተቀበሏል። ቀጥሉ እናንተ። ቴንክ ዩ። እሺ በዚሁ በተነሳው ርዕስ አይደል? በቤቱ ርዕስ እምነት ብቻ ጸጋ ብቻ ኢየሱስ ብቻ ይላል የቤታችን ርዕስ። ምን ለመሆን ነው እሱ? ምን ለመሆን ይመስላል አንተ? አይ ንገረኝ። ርዕሱ በደንብ አርፍጄም ስለሆነ የገባሁት ቅርብ ሰዓት ነው የገባሁትና መጽሐፍ ቅዱሳችን እምነት ብቻ ጸጋ ብቻ ኢየሱስ ብቻ ሲል ምን ለመሆን ነው? መጽሐፍ ያው ይሄ የኛ ሳይሆን የመጽሐፍ ቅዱስ ሐሳብ ስለሆነ ምን ለመሆን ይመስላል አንተ? ማለቴ እምነት ብቻ ጸጋ ብቻና ኢየሱስ ብቻ ስትል ሌላ ነገር ከነዚህ ነገሮች ውጭ ምንም አያስፈልግም ነው? አይ ምን ለመሆን ነው ላልከው ምን ለመሆን ይመስላል መጽሐፍ ቅዱስ እነዚህን ሲጠቅስ ምን ለመሆን ይመስላል? መጀመሪያ እኮ ግልጽ ስላልሆነልኝ እኮ ነው እንድትነግረኝ የጠየቅኩ። ለምሳሌ ኢየሱስ ብቻ ስንል ስለ መዳን እያወራን ነው። ጸጋ ብቻ ስንል ስለ መዳን እያወራን ነው። እምነት ብቻ ስንል ስለ መዳን እያወራን ነው። ኦኬ፣ ስለዚህ በእምነትና በጸጋ ብቻ ወይም በኢየሱስ ብቻ ነው መዳን ያለው፣ ከዚህ ውጭ ሌላ መዳን የለም ነው? ካለ አንተ ታሳየናለህ። ከዚህ ውጭ መዳን የለም፣ በዚህ ብቻ ነው መዳን ያለው። ኦኬ፣ በእምነት ብቻ መዳን አለ እንዴ? ለምሳሌ ከአንተ በእምነት ብቻ የለም ካልክ ከዚህ ውጭ በሆነ መንገድ ነው መዳን ያለው ካልክ አንተ ታሳየናለህ። እምነት የሚቀድመው ነገር ነው። እምነት ቀዳሚ ነገር ነው። መጀመሪያ ለመዳን ማመን አለብህ አይደል? እንደዚህ እናድርግ አንዴ ቆይ። እንደዚህ ለምሳሌ የምትቃወመው ላይ ብቻ እንድናወራ ከሶስቱ በየትኛው ትስማማለህ? ለምሳሌ ኢየሱስ ብቻ በሚለው ትስማማለህ ወይስ አትስማማም? ኢየሱስ ብቻ በሚለው ብቻ አልስማማም። ለምን ኢየሱስ የሚለውን ወይም ደግሞ ኢየሱስ አትስማማም? በቃ ጸጋ ብቻ በሚለው ውስጥ ትስማማለህ ወይስ አትስማማም? ጸጋ ምን አይነት ጸጋ በተመለከተ? ጸጋ ማለት ምን ማለት ነው ታውቃለህ? ትርጉሙን እኮ ብዙ አይነት ጸጋ አለ አይደለ? አይ ጸጋ የሚለውን ትርጉም ታውቃለህ ወይ? ትርጉሙን ያልኩህ። ኦኬ አላውቅም። እስኪ ስለ ትርጉሙ ንገረኝና። እሺ ከእግዚአብሔር የሆነ ነፃ ለማይገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው ጸጋ ማለት። ኦኬ ጸጋ ብቻ የሚለውን ስትቃወማለህ? ጸጋ ላይ ግልጽ ስላልሆነልኝ ነው። ከእግዚአብሔር የሆነ ነፃ ስጦታ ማለት ነው። ለሰዎች የተሰጠ ነፃ ስጦታ፣ ለማይገባቸው ሰዎች የተሰጠ ነፃ የሆነ ስጦታ ማለት ነው። ለምሳሌ ለማይገባቸው ሰዎች የተሰጠ ነፃ ስጦታ ምንድን ነው? የማይገባቸው ሰዎች ማለት እግዚአብሔርን የወዱ ላልነበሩ ሰዎች፣ ለሙታን የተሰጠ ነፃ ስጦታ ማለት ነው። አሁንም ለሚገባው ሰው የተሰጠ ማለት ለምሳሌ ለሚገባው ሰው የተሰጠ ማለት ብርቱ ለሆነ ሰው ማለት ነው። ለማይገባው ሰው ደግሞ ማለት እግዚአብሔርን ለማይፈልጉ ለነበሩ ሰዎች፣ ለሙታን የተሰጠ ሰው ስጦታ ማለት ነው። ሰው ሁሉ እኮ ብርቱ አይደለም። ሁለኮ እሱን እኮ ነው ማለት ሁሉም ሰው ብርቱ ነው የተሰጠ ስጦታ ማለት ነው። ሰው በባህሪው ኃጢአተኛና ደካማ ነው አይደለ? ብርቱ የሚባል ሰው አለ? እሱን እኮ ነው እያልኩ ያለሁት። በቃ ብርቱ ላልሆን ነው ለኛ የተሰጠ ነፃ ስጦታ ማለት ነው ጸጋ ማለት ነው። አዎ በዚህ አምናለሁ። ጸጋ ብቻ በሚለው ትስማማለህ ማለት ነው? ተስማማለሁ። ክርስቶስም እንዲሁ በጸጋ ወደደን አይደል የሚለው?
እሺ ያ ማለት እምነት ብቻና ኢየሱስ ብቻ በሚለው ነው የማትስማማው ማለት ነው ከሶስቱ መካከል? አዎ ስራም ያስፈልጋል። በጣም ጥሩ። እሺ ኢየሱስ ብቻ ስል ለምን ተቃወምከኝ? ከኢየሱስ ውጪ የሚያድን አለ እያልክ ነው? ከኢየሱስ ውጭ የሚያድን አለም ሳይሆን ስራም ልትሰራ ይገባል። ለምሳሌ የታዘዝኩን ትእዛዝ ወይም መለየት አለብህ አንዴ። ኢየሱስ ብቻ ሲባል ከአዳኙ አንጻር ስለሆነ የእኛን ነገር ማስገባት የለም። ለምሳሌ እምነት ብቻ ስል አይ ስራ ያስፈልጋል ልትለኝ እንችላለን፣ እምነትም ከኔ ስለሆነ ማለት ነው። ኢየሱስ ብቻ ስል ግን ከእግዚአብሔር አንጻር ስለሆነ ከእርሱ ውጪ ሊያድን ሰውን ሊያድን የሚችል አለ ወይ? የለም የለም። ከሱ ውጭ ዓለምን ሊያድን ወይም ሰውን ሊያድን የሚችል የለም። ተቋረጠ ወገኖች። ወንድምነት አለ ስልክ ገብቶበት ነው። ስልክ ገባበት ብሩኬ ይመስላል። ጫጫታ ነው አይደል? ይሰማል። ወንድምነት አለ ጋር ጫጫታ። ዳኒ አንተ ጋር ነው? ዳኒ ጋር ጫጫታ አለ። ብሩኬ ስልክ ገብቶበት ነው ይመጣል። እስከዛ ሐሳብን መቀጠል ትችላለህ ወንድማችን። አይ ጥያቄ እየጠየቀኝ ስለነበረ መዳን በኢየሱስ ነው። መጥቷል አሁን። እሺ ወንድምነት አሁን መጥቷል። እሺ ክርስቶስ ብቻ ስንል ወደ እግዚአብሔር አብ መግባት የምንችለው በክርስቶስ ኢየሱስ ብቻ ነው። መንገዱ እሱ ነው፣ በሩ እርሱ ነው። በክርስቶስ ኢየሱስ ስራ ብቻ ነው ወደ አብ መግባት የምንችለው እያልን ነው። በዚህ ተስማምተናል? በዚህ አምናለሁ። ያ ማለት ከኔ በቀር ወደ አብ የሚያደርስ ማንም የለም ብሏል ክርስቶስ ራሱ። ከኔ በቀር አይደለም በኔ በቀር ነው ቢለው። በኔ በቀር። እሺ ያ ማለት ጸጋ ብቻና ኢየሱስ ብቻ በሚለው ተስማምተናል ማለት ነው። አሁን እምነት ብቻ የሚለው ላይ ነው ጥያቄ ያለክ ማለት ነው። መልካም። እሺ እሱ ላይ እናውራው። ከእምነት ውጪ ሊያድን ይችላል የምትለውን ትነግረኛለህ? ከእምነት ውጪ ሰዎችን ያድናል የምትለውን ነገር ትነግረኛለህ? ከእምነት ውጪ መዳኛ አለ? የመጀመሪያው እምነት ነው። አምነህ ደግሞ ለክርስቶስ ወይም ለእግዚአብሔር እንደሚገባ መኖር መቻል አለብህ። ማመንህ ብቻ በቂ አይደለም። አመንኩ ብለህ ግን የማይገባህን አኗኗር የምትኖር ከሆነ፣ በኃጢአት ምልልስ ውስጥ የምትኖር ከሆነ ልትድን አትችልም። አይ ስለ ኑሮ አይደለም፣ አሁን ስለ መዳን ነው። አሁን እኮ ስለ መዳን ነው እኮ። ስለ መዳን አመንክ፣ ኦኬ። ማንም ሰው ያምናል ክርስቶስ ያለ መድኃኒት እንደሆነ፣ ከክርስቶስ ውጭ ሌላ አዳኝ እንደሌለ ያምናል። ማንም ሰው ያምናል። ለምሳሌ እኔ አምናለሁ። ኦኬ እኔ አምናለሁ። እሺ ስለ አንተ ማውራት ይችላል። ኦኬ እኔ አምናለሁ። እሺ ይሄ ብቻ አዎ ክርስቶስ ያለም መድኃኒት ነው። ከክርስቶስ በቀር ወደ አብ የሚያቀርበን የሚያደርስ ማንም የለም የሚለውን ብቻ አምኜ እዚህ ጋር ግን እንደሚገባ እንደ እግዚአብሔር ቃል መኖር አለብኝ አይደለ? በኃጢአት በተለያዩ እግዚአብሔርን በማይመች መልኩ የሚሄድ ከሆነ እኔ ህይወትን አላገኝም። ምንድነው መሰለህ አስመሳይ ውሸታም ነኝ ማለት ነው። አስመሳይ ከሆንክማ ሲጀምር አልዳንክም። ሶሪ አንዴ እኮ ስራም ይፈልጋል ነው። አንዴ ስማኝ። አንተ የእግዚአብሔር ልጅ ለመሆን ሰርተህ ነው ወይስ በእምነት ነው የእግዚአብሔር ልጅ ሆንክ? በእምነት ነው የእግዚአብሔር ልጅ ሆንኩት። በስራ የእግዚአብሔር ልጅ አልሆንክም ማለት ነው። በስራማ በእኛ ስራማ መሆን ምንም መዳን ስላልቻልን ነው ክርስቶስ ስለኛ ዋጋ ከፍሎ ያዳነን። ለዛ ነው አይደለ? በእኛ ችሎታ ስለማይሆን ነው። አሁን ጥያቄን በባጭሩ ስትመልስልኝ በስራ የእግዚአብሔር ልጅ አይኮንም እያልከኝ ነው? በእምነት ነው የሚኮነው።
አምነህም ግን መስራት አለብህ። ወደሱ ልንመጣ ነው። እመጣለሁ፣ ችግር የለውም። ወደሱ የእግዚአብሔር ልጅ ለመሆን የምትሰራው ስራ አለ ወይስ የለም? የለም፣ በእምነት ነው። በእምነት ብቻ ነው የእግዚአብሔር ልጅ የሚሆነው። በእምነት ብቻ ነው የእግዚአብሔር ልጅ የሚሆነው። ስራ የምትሰራው የእግዚአብሔር ልጅ ስለሆንክ እንጂ የእግዚአብሔር ልጅ ለመሆን አይደለም ማለት ነው። ስለሆንኩኝ ግን ለእግዚአብሔር እንደሚገባ መኖር አለብን። ምንም እሱ እኮ ጥያቄ የለውም። እኛ የእግዚአብሔር ልጅ ከሆን በኋላ ለእግዚአብሔር እንደሚገባ አንኖርም ብለን አናውቅም። ግዴታችን ነው። እኔም እዚህ ጋር ነው ተቃውሞ ያለኝ። በእምነት ብቻ የሚለው ስላመንኩኝ ብለህ ግን ለእግዚአብሔር እንደማይገባ የምትኖር ከሆነ እሱ ትክክል አይደለም። ፈልገን አይደለም። አሁን ይኸውልህ ሰዎች የሚስቱት ምንድን ነው? እኛ ስለፈለግን በጎ ፍቃድ ስላለን አይደለም። እንደ ለእግዚአብሔር የሚገባ ህይወት የምንኖረው እኮ ፍቃድ ስላለን አይደለም፣ ከተካፈልነው ህይወት የተነሳ ነው። አየህ፣ አሁን ሰዎች ወደ ክርስትና ለመምጣት እንደው ባህሪያቸውን አሻሽለው የተሻሻለ ባህሪ ኑሯቸው ምናምን አይደለም ወደ ክርስትና የሚመጡት። ወደ ክርስትና በእምነት ሲመጡ የሚካፈሉት ዘር አለ፣ የእግዚአብሔር ዘር። እሱ ነው ማንነታችንን የሚቀይረው። ለእግዚአብሔር እንደሚገባ ኑሮ እንድንኖር የሚያደርገን የተካፈልነው ራሱ ዘር ነው። እኛ እምነት ብቻ ስንል ምን እያለ ነው? ወደ ክርስቶስ ኢየሱስ ወይ ደግሞ የእግዚአብሔር ልጅ ለመሆን እምነት ብቻ በቂ ነው። ከዛ በኋላ በእምነት የእግዚአብሔር ልጆች የሆኑ ሰዎች ደግሞ በቅድስና ህይወት ይኖራሉ፣ የእግዚአብሔርን ህይወት ይኖራሉ። የክርስቶስን መልክ እስኪመስሉ ድረስ ከክብር ወደ ክብር መቀየር አለባቸው። አንሰራም እያልን አይደለም። ለመዳን ግን ልጅ ለመሆን ግን አንሰራም ነው እያልን ያለ። ተቃውሞ አለክ? እዚህ ላይ የለኝም ተቃውሞ። ነገር ግን እኔ አሁን እምነት ብቻ አምኜ ብቻ ግን አለመስራት፣ አምኜ ብቻ ግን እንደ እግዚአብሔር ቃል አለመኖር እኔ ወደ እግዚአብሔር አያቀርበኝም። እዚህ ጋር ወንድምነት ቆይ አሁን ወንድማችን ይሄን ደጋግመህ ያልከውን ቃል እኮ እውነት ለመናገር በሕያው ጌታ ፊት እግዚአብሔርን የምትፈራ ከሆነ እግዚአብሔርን በማያከብር ህይወት እየተመላለስክ እንዳለ ራስ ምስክር ነህ። አንተ ብቻ አይደለም፣ አንተን መሰል በሚሊዮን የሚቆጠሩ ኦርቶዶክሳውያን እግዚአብሔርን በማያከብር ህይወት እየተመላለሳችሁ እንደሆነ፣ እግዚአብሔርን በሚያከብር ህይወት አይደለም በማያከብር ህይወታችሁ የምትመሩት የህይወት ስርዓት ምን ያህል የተበላሸ መሆኑን እናንተም ታውቁታላችሁ። እኛም አብረናችሁ ስለነበር እናውቃለን። ልትፈርድ አትችልም። ብራዘር የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን መገለጥ እየተጠባበቅን አሁን በዚህ ዘመን ባለን በጽድቅ ኑሮ እንድንኖር ጸጋው ያስተምረናል ብሎ ያለው ያንን ጸጋ የሚሰጣችሁን አቅም እንድታገኙ ልክ ጌታ ኢየሱስ ክርስቶስን ተቀበሉ ብለን እኔ ጥሪ አድርገላችኋለሁ። ወንድሞች እናቶች፣ ኢየሱስን ስትቀበለው በልብ ሲገባ በልብ ሲነግስ፣ ይኸው ሮያል እንኳን ራሱ አሁን እዚህ እኔ ጌታ እግዚአብሔር ራሱ እንደለወጠው ነው የምገባኝ እስካሁን ሰዓት ድረስ ማለት ነው። ሮያል ይኸው ኦርቶዶክሳዊ ወንድም ማለት ነው ራሱ የሚናገራልን የማውቃለሁኝ። አየህ ወሰንኩ አለ። ግን የሮያል ውሳኔ ብቻ አይመስለኝም። የሚረዳ አቅም እግዚአብሔር እንደሰጠው እንደረዳው ነው የሚገባኝ። ይሄ ነገር ሊያገረሽበት ይችላል ምናምን ነገር ሰዎች ብለው ሊሉ ይችላሉ። ዶጎሪሱም ቢሆን በመውደቅ በመነሳት ውስጥ ነው ወደ ጌታን ወደ መምሰል ህይወት የመጣ ነው እና እግዚአብሔር ሲረዳ ብቻ ነው ሰው ጌታን በሚያከብር ህይወት የሚኖረው። እኔ ይሄንን እንኳን አይታችሁ ማለት ነው ኦፊሻሊ ጴንጤ ሆኖ መጠጥ ቤት የከፈተ አታገኝም። ኦፊሻሊ ጴንጤ ሆኖ ጫት ቤት የከፈተ አታገኝም። ጫት ቤት እየቃመ እያስቃመ ሺሻ እያንቦቀቦቀ እየጠጣ መሰረተ ክርስቶስ ሙሉ ወንጌል የሚመጣ አንድ አታገኝም። ብታገኝ ቤተክርስቲያን እስክታገኘው ድረስ ነው ይጠየቃል። ከዛስ ብራዘር እኛንን ቤት ውስጥ ያለ ሰዎች ምን እንደሚባል ያን ሰው የምናውቀው አንድ አልኩ አንድ ናይት ክለብ ከፍቶ እያስጨፈረ ባዴሳ እያስባለ እዚህ ደግሞ መጥቶ የለም እስኪገኝ ድረስ ቤተክርስቲያን እስክታውቀው ድረስ
አገልጋዮች ወይ ህዝብ ወይ ፓስተሮች እስኪደርሱበት ድረስ እንደፈለገ ሊሆን ይችል ይሆናል። የተገኘ ቀን ግን ይጠራል። ምንድነው ህይወት ተብሎ ይጠየቃል፣ ይመከራል። ይሄንን ተሰቀናለህ ግን ለኛም መድረኩን ያስቡ ለሰጠ ነው ይመከራል። አይ ስለ ህይወት ንጽህና ይመከራል፣ እንዲያስተካክል ይመከራል፣ ትምህርት ይሰጠዋል። ከተግሳጽ ስር ላጠፋው ጥፋት በጌታ ፊት ንስሐ እንዲገባ ይመከራል። እዚህኛ ጋር ቀልድ የለም ነው ብዬ የምላችሁ። እናንተ ጋር ግን አስማት ሰርቶ አስማት የሰራ ጳጳስ እኮ ቸርች ውስጥ እኮ የተቀመጠበት ቤተክርስቲያን ነው። አንድ ሰው ንስሐ ግቡ ተብሎ ያውቃል? የለም። ጴንጤ ስታገኝ ኢየሱስ ጌታ ነው ብሎ ሲሰብክ ካገኘኑ ቸርች ውስጥ ተብሎ ይባረራል። እናንተ ቸርች የትኛውም ቦታ ላይ ኢየሱስ ጌታ ነው ብሎ ሰው ሞቅ አድርጎ ከተናገረ ከቸርች ታባሩታላችሁ። አስማተኛ ግን ከቸርች አይባረርም። ጠንቋይ ግን ከቸርች አይባረርም። ጠጥቶ የሚሰክር የሚደባደብ ግን ከቸርች አይባረርም። ልዩነታችን ይሄን አለ። ልዩነታችን ይሄን አለ እና እኛ ጋር ግን ቢገኝ ይገሰጻል፣ ይመከራል፣ አስተካክል ይባላል። የጌታን ስም አታሰድብ ይባላል። ኦኬ፣ ይሄ ያልነው ልዩነት ለማለት ነው። ቴንኪው። አሁን መቀጠል እችላለሁ። ወንድማችን መቀጠል እችላለሁ። ወንድማችን አዳምጠናሃል። ልክ ያልሆኑ ነገሮች አሉ፣ እኛም የምንቃወማቸው፣ ኦርቶዶክስም የምትቃወማቸው። ለምሳሌ አሁን እንዳልከው የጥንቆላ የተለያየ ነገርን ኦርቶዶክስ ስትፈቅድ አላየህም። ምናልባት የሚያደርጉ ጠንቋዮች ይኖራሉ፣ የሉም አልልህም። ከዛ ውጭ ደግሞ ስለ ስካር ስለተለያየ ነገር አውርተሃል። እሱን ደጋፊ አይደለችም ኦርቶዶክስ። እንዳልከው ቅድም ከመጀመሪያ ላይ ተስካር እየተባለ ጸበል እንትን እየተባለ የሚደገስ ድግስ የምጠጡት ጠላ እያልክ ነው። አሁን እሱ ትክክል እንዳልሆነ እኮ ግልጽ ነው፣ ምንም ጥያቄ የለውም። ሲጀመር የሚያደነዝዝ ነገር ማንም ሰው በምንም አይነት ሁኔታ ያለ ሰው አይደግፍም። አንተ ግን ሙሉ ለሙሉ እንደሚደገፍ አድርገህ እንደሚፈቀድ አድርገህ ሁላ ነው እየተናገርክ ያለው። እሱ ልክ አይደለም። ሲቀጥል ጉድለት እናውራ ከተባለ ደግሞ ማንም እኮ እሱ ልክ አይደለም። ልክ ነው እያልኩ አይደለም እኮ። ታዲያ ቤተክርስቲያኒቱ ኦፊሻሊ አይደለም የምታደርገው። ማነው በኦርቶዶክስ ቤተክርስቲያን ጽዋ ማህበር የሚጠጣ በሙሉ አልኮል መጠጥ አይደል የሚጠጣው? አረቄ፣ ጠላ፣ ድራፍት፣ ቢራ፣ ውስኪ ሁሉም እንዳለው አይደል የሚጠጣ? በውሃ እኮ እሱ ልክ አይደለም ነው። አሁን እሱ እኮ ልክ አይደለም። ቤተክርስቲያን ሁሉ ትክክል ነው የሚልህ አግኝተሃል እስካሁን? እስኪ እኔም ይውት ላድርግና እንደው የገባም ካለ ትክክል ነው ወይ የሚል ሰው አለ? ይሄን ነገር ትክክል ስለሆነ አይደል ወይ ቤተክርስቲያኒቱ ጠጡ ብላ ያለቻቸው? ጽዋ ማህበር ጠጡ እኮ ብላ ቤተክርስቲያን ነች እኮ በንስሐ አባቶቻቸው በኩል በካህናቱ በኩል እኮ ነው ኑ ጠጡ እባካችሁ። እንደውም ጽዋ ማህበር ውስጥ ያልገባን ሰው ለምንድነው አጸደ ማርያም፣ ለምንድነው ተክለ ሚካኤል ጽዋ ማህበር ማጠጣው? አንድ ጻድቅማ መያዝ አለብህ፣ አንድ ጻድቅማ መዘከር አለብህ። ሲቻል ሁለት፣ ካልሆነ ግን አንድ እኮ ተብሏል እንዴ። ይህን እኮ የሚያወራ ሰውዬ እኮ ዲያቆን እኮ የነበረ ነው። ቤተክርስቲያኒቱ ኦፊሻሊ ነው ጠጡ ብላ የምትለው። ምን ጽዋ ጠጡ ነው የምትልህ? ጽዋ ውስጥ ግን ምንድን ነው ያለው? ውሃ አይደለም ጠላ ነው። የሚያሰክር ጠላ፣ አረቄ ያለ እንዴ። በደንብ ነው እንጂ ጠጡ ብላ የምትለው። ቤተክርስቲያኒቱን ጅምላ ትናገራላት በለኝ። በደንብ ነው የተናገርኩትኝ። ለምን ማን ያርዳ የነበረ ማን የቀበረ ማን ይናገር የነበረ ይላል። የነበርኩና የቀበርኩ ሰው ስለሆንኩ ነው የምነግርህ። በደንብ ነው ጠጡ የምትለው። ይህንን አንተም ራሱ ታውቀዋለህ። አዎ ይህን ግን ትክክል አይደለም ማለት ተገቢ ነው። እኔም ትክክል አይደለም የምለው እና ቀጥል ብራዘር። ይህን ዝም ብዬ በከንቱ እየከሰስኩ እንደሆነ አድርጋ አታስብልን ፈልጌ ነው። ይቅርታ፣ ቀጥል። ሚዩት አድርጎታል። ካልሰከረ አንድ ሰው ኤርሚያስ ምን ችግር አለ? ማነው ምን ችግር አለው? ሰክሮ ሰው ካልበጠበጠ አንድ ሁለት ምናምን ቢጠጣ ችግር ያለው አይመስለኝም እኔ። ምክንያቱም ስትሰክር አይደለ ሰው የምትበጠብጠው። አሁን ምን ችግር አለው ብሎ ለማለት
ለጌታ የምትኖርለት ከሆነ ምን ችግር አለው ተብሎ መጠየቅ ያለበት ኤርሚያስ ሳይሆን ጌታ ነው። ሮያል ለኤርሚያስ አይደለም። ለምሳሌ አሁን ቢራ ምናምን ነገር አሁን ለምሳሌ ዱንክል ቢር ይባላል ጥቁር ቢራ እየጠጣሁ ነው እኔ ራሴ ምንም ማለት አይደለም። ምክንያቱም በሰዓት ምንም ያስቀየምኩት ሰው የለም። በቃ የሆነ ስራ ሰርቼ ምናምን ሲደክመኝ ከፍሪጅ ውስጥ አውጥቼ ቢራ የጠጣሁ እና ምን ያክል አይደለም ልልህ ነው። ግን ምን መሰለህ እኔ አሁን ጴንጤን ከፍለዋለሁ በሁለት የድሮ ጴንጤና የአሁን ጴንጤ። ሮያል ይሄ ልመልስልህ። አሁን ሮያል የሚኖረው ለኤርሚያስ ነው ወይስ ለጌታ ነው? መኖር ካለብንማ ለፈጣሪያችን ነው። አይሳካም። አሁን አንተን እየጠየኩህ ያለሁት መኖር ካለብንማ ብለህ እንትን ጅምላ አታድርገው። ለእኔማ መኖረው ለእኔ ገና ዳዴ እያልኩ ነው። እኔ ውሸት አልናገርም እኮ ለጌታ አይደለም የምትኖረው ለራስህ ነው አይደል? ገና የተንደፋደፍኩ ነው። እስቲ ፈጣሪ ማስጠኝ እያልኩት ነው። አሁን ለጌታ ወደ መኖር ስትመጣ ምን ችግር አለበት የለበትም ብሎ የሚለው መጠየቅ ያለበት ቦስህ ነው፣ አለቃህ ማለት ነው። አሁን ኢየሱስ ቦስህ ስላይደለ አለቃ ስላይደለ አንተ ለራስህ ነው የምትኖረው ማለት ነው። ኢየሱስ አንተ ላይ ቦስ አይደለም። በፍቃድ አልሾምከውም። አምላኬ ነው ብለህ ትለዋለህ፣ ፈጣሪ ነው ብለህ ትላለህ። ልክ ነህ፣ እንደዛ ማለትህ ግን ቦስህ አይደለም። በሱ ቃል አትወጣም፣ በሱ ቃል አትገባም፣ በሱ ቃል አትሰማራም። ኦኬ፣ ችግሩ እዛ ጋር ነው የሚመጣው። አሁን ምን አለበት ብለህ ያልከኝ እኔን ነው እንጂ ኢየሱስን አይደለም። መጠየቅ ካለበት ሮያል ለጌታ እኖራለሁ ብሎ ከወሰነ በኋላ ለሚቀጥለው የህይወት ስርዓቱ ለመኖሩ መጠየቅ ያለበት ኤርሚያስን ሳይሆን የገዛውን ጌታ እከተላለሁ ብሎ ያለውን ጌታ ነው። ጌታ ሆይ ይሄን ነገር ባደርገው ክፋት አለው የለውም? ኃጢአት አለው የለውም? አንተን ያከብርሃል አያከብርህም? የሚያሳዝን ነው ወይስ የማያሳዝን ነው ብሎ የሚለው ጌታ ነው የምጠይቀው። ጌታን ስጠይቅ ወደ ቅዱስ ቃሉ ባለፈው ያልኩን ማንበብ ስትጀምር ጌታን እየጠየቀው ነው ማለት ነው፣ መጽሐፍ ቅዱስን ማንበብ ስትጀምር። ስለዚህ አሁን ወደ መጠጥ አትመልከት ብሎ የሚለው ጥቅስ ጋር ትደርሳለህ ማለት ነው። ከዛስ ግን ይገባኛል እኮ በነገራችን ላይ ግን አንዳንድ ጊዜ ምን አለ መሰለህ እያወቅህ የምታደርጋቸው ነገሮች አሉ። አምናለሁ እኔ ማንኛውም ነገር ሪያሊቲ መናገር ፈልገው መደባበቅ አልወድም። ለምሳሌ እያወቅህ ለምሳሌ ቢራ ጥቅም የለውም ትልና ታደርገዋለህ፣ ጠጣዋለህ አንድ ነገር ምናምን እንደዚህ ነገሮች ይገባኛል። ግን አሁን ለምሳሌ ምን መሰለህ እኔ አሁን ለምሳሌ አሁን ቅድም ያልኩ የድሮ ጴንጤና የአሁን ጴንጤ ምናምን ስልህ ጴንጤ ድሮ ጴንጤ በቃ በጸባዩ የምታከብረው በቃ እከሌ እንደዚህ አጨሰ፣ ኧረ ሲጋራ እያጨሳየው ጴንጤ አይደለ እንዲህ ምናምን ሲጠጣ እኮ አየሁት ጴንጤ አይደለ እንዲህ ምናምን የሚባልበት ዘመን ነበረ ነው ድሮ አገር ቤት ሳስታውስ። በቃ የጨዋነት መገለጫ ጴንጤ ነበር ድሮ። አሁንስ አይደለም። ለምሳሌ በሙሉ ስካም ነው፣ ማጭበርበር ነው አብዛኛው ስራ። ኤርሚያስ ይህንን አትዋሽኝ። ይሄ ነው አየሁልህ። ምን እንደው ታውቃለህ፣ እኔ ሮያልዬ አሁን አንተ እነዚህ ጴንጤዎች ብለህ የምትላቸው አሁን እኛን የምትለን አብዛኛው እስካም ነው አጭበርባሪ ነው ብሎ ያልከውን ህዝብ አንተ ከነሱ የተሻለ ህይወት ወይ ከኛ የተሻለ አሁን ጴንጤ ስለሆንኩ ማለት ከኛ የተሻለ ህይወት ኖረህ እንደዚህ ብለህ ብትለን ይህ ሰው እውነት ለጌታ እየተገዛ ነው፣ ለጌታ እየኖረ ነው። ይሄ የኛ ህይወት ግን ድኩማን የሆነበት ምክንያት ልንመረምር ይገባል መንገዳችንም ብለን በአንተ የህይወት ንጽህና እኛን ልትኮንነን ይገባል ማለት ነው። ምክንያቱም ስለ መጽሐፍ ቅዱስ ስለ ሁለት ጻድቃን አባቶች ይናገራል፣ ስለ ኖህና ስለ ሎጥ ማለት ነው። ኖህ የሚባለው ጻድቅ አባት በህገ ልቦና፣ ሁለቱም በህገ ልቦና ነው የነበሩት። ይሄ ማለት በአብርሃም ዘመን ማለት ነው። ከአብርሃም ዘመን በፊት ሎጥ በአብርሃም ዘመን ነው። ኖህ ግን ከአብርሃም ዘመን በፊት የትየለሌ ማለት ነው። ህገ ልቦና ነው የሚባለው። ያ ጊዜ የኦሪት ህግ አልተሰጠም እና እነሱ ሁለቱም አባቶች በነበሩበት ዘመን የነበረ ትውልድ ነበር። አየህ፣ ኖህ በነበረበት ዘመን የነበረ ትውልድ ይኖርበት የነበረው የህይወት ስርዓት የተበላሸ የህይወት ስርዓት የሚኖር ትውልድ ነበር። ኖህ በዚያ ዘመን ከሚኖረው የጽድቅ ህይወት የተነሳ ዓለሙን ኮነነ ይላል። አየህ፣ ሌሎችን የሚያስኮንን ህይወት ማለት እኔ
ይሄ ሰውዬ እግዚአብሔርን በመፍራት ነው የሚመላለሰው። የኔ ግን ህይወት ለምን እንደዚህ ሆነ እያሉ ሰዎች ራሳቸውን እንዲያዩ የሚያደርግ ህይወት ነበር ይኖር የነበረው። ሎጥም በሰዶምና በገሞራ ጻድቅ ነፍሱን እያስጨነቀ በሴሰኛ ኑሯቸው ሳይተባበር ራሱን በንጽህና ጠበቀ። ከዚህም የተነሳ እግዚአብሔር መልአክ ልኮ አዳነው ማለት ነው። ከሰዶምና ከገሞራ ጋር አብሮ አልጠፋም። ባይዘው የኢትዮጵያ ውስጥ አንድ የሚባል ለኃጥአን የወረደ ለጻድቃን ይተርፋል ይባላል። ኖ በፍጹም ተርፎም አያውቅም። ጻድቃንማ እግዚአብሔር ሲያድን እኮ አየን። ኖህን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው እንዴ? በፍጹም። ሎጥን እኮ አዳነው፣ ከኃጢአተኛው ትውልድ ጋር ቀጣው? በፍጹም 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 አላደረገም። ስለዚህ ሮያልዬ ወጣ መሰለኝ፣ ኔትወርኩ ይመስለኛል ያስወጣው። እኔ ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራ እሰጣለሁ። የተሻለ ቀደም ሰጥቼ ነበር፣ አንተ ሚዩት አድርገው ነው ሰጥቼ ነበር፣ አንተ ሚዩት አድርገህ ገብተህ ነው። ጴንጤን የምትኮንኑ ሰዎች የተሻለ ህይወት ኖራችሁ ከኮነናችሁ እሰየው፣ ከእናንተ እያየን እንማራለን። እኛ እናንተን ትክክል አይደላችሁም ብለን ስንል ግን በጌታ ጸጋ የተሻለ ህይወት እየኖርን ነው። ቅዱስ የእግዚአብሔር ልጅ ክብሩን ይውሰድ። ይህም